እሱ እንኳን ልጅ እግር ነው። ስለዚህ ምን ተማሩ ኮሌጅ ገብተው? ተፈሪ መኮንን ማለት ከ6 ኪሎ በላይ ማለት አዎ ተፈሪ መኮንን አሁን ቴምስ ተብሎ አይ አሁን ደግሞ ጺሞት ምናምን ሲስተካከል በጣም በቃ ፋን ነው የሚሉት። አረ በጣም እንግዲህ ዛሬ አንድ ምሳ ከሳሚን ጋር ልንቀርጽ ኤርሚዝ ያለ ባልደረባዬ ከጀርባ ሱራ አለ እየሄድን ያለ ነው። እዚህ ግንፍሌ አካባቢ ነው ያለ ነው። በጣም ነው የሚያምረው ግንፍሌ የተሰራው እዚህ ጋር ፓርክ። ኤርሚ የዚህ ሰፈር ልጅ ነው። ሰፈራችሁ እንዴት ነው? ሰፈራችሁ ጸድ ይሆነ አይደለ? በጣም አሪፍ ሆኖላችኋል። ሳሚያችሁ እንደሱ ይበናት አሳዝኑ። ኦኬ ታውቃቸዋለህ? እንዴ ከድሮ ምን ያስፈር ነበር? ኧረ እባክህ ድሮ ገና ሳይፈርስ ራሱ እግራቸውን ትንሽ አማቸው እንሸኛቸው እንዴ። ሰላም ነው ጋሽ ፋዘር እንዴት ኖት? ሰላም ኖት? አለን አለ። ወዴት እየሄዱ ነው? ወክ እያደረጉ ነው? እንሸኞት ይሻላል። አዎ እንሸኞት። ኑ ግቡ። ኑ ግቡ፣ ቀስ በሉ። እዚህ ሰፈር ኖት? የትውልድ ቦታ ሄደሽ? የትውልድ ቦታ እዚህ ነው ተወልደው ያደጉት? አረ ከዚህ ሰፈር ወጥቼ ማለት ነው። ኦኬ። ወዴት እየሄዱ ነው? ወክ ትንሽ እግሮትን ያሞታል? ምን ሆነው ነው? ምን አጋጠሙት? ወደቁ። ከዛ ፊት ደግሞ ሌላ በሽታ ነበር። በዛ የተነሳ ስለዚህ ስራ ምናምን አይሰሩም አሁን ትቻለሁ። በፊት ይሰሩ ነበር። በፊት ይሰሩ ነበር። ጸጉሮትም አድጓል። እኔ ዛሬ ከኔ ጋር ያዋሉ አብረን ነዋል። አንድ ፕሮግራም አለኝ እኔና እሱን ልቀርጽ እየሄድኩኝ ነበር። ግን እንግዲህ ኤርሚ እሱ የሰፈር ልጅ ነው። ከድሮ ጀምሮ ያውቆታል። እሱ እንኳን ልጅ እግር ነው። ስለዚህ ጸጉሮትንም ምንም እናስተካክልና አትሊስት ዛሬ ከኔ ጋር ቢውሉ እንግዲህ ደግሞ የለዩቲዩን ሳሚ ፕሮግራም ተከታታዮች ደግሞ አሉ። እነሱ ደግሞ የሚያግዙት ደግሞ ነገር ካለ ደግሞ እናያለን። እኔ ደግሞ የምችለውን ነገር ላግዞት አብረን ዛሬ ብንውል ቅር አይሉትም? ችግር የለውም። ግን ቤት ብገባም ደስ ይለኝ ነበር። ግን እሺ አስገባውታለሁ። ግን አንዳንድ ነገር ወይ ገዛዛ ልብስ ምንም እንደገና ጸጉሩትንም እናስተካክልና ምሳም ነገር አሁን ምሳ ሰዓት እየደረሰ ነው። እኔ ደግሞ እንዳጋጣሚ አንድ ምሳ ከሳሚ ጋር የምትል ፕሮግራም አለች። እሷ ልሰራ ነበር። ግን ከእርሶ ጋር ደግሞ ምሳ በልቼ ወደዛኛው ፕሮግራም እሄዳለሁ። ልተዋወቆት ግን ማን ነው ስሞት? እኔ በቀለ ይባላሉ። በጣም ጥሩ። እሺ እንግዲህ እየሄድን እያወራን እየተጫወትን ደግሞ እንሄዳለን። አንዳንድ ነገርም ያውጉኛል። ቀላል አይደለም እንግዲህ እንደርሶ ያለ ሰው ብዙ የህይወት መስመር ውስጥ ያልፋል አይደለ? ሰፈሩን ይሄን ከፈለክ በደንብ ነው ማስተዋወቀው። ገንፍሌ እኔ ቅድም እንደውም ያልከኝ መሰለኝ ወደ ባታ ምናምን መስሎኝ ነበር። አይደለ? ወደዚህ ነው እዚህ ጋር ወክማለ ምናምን እዛ ጋር ደግሞ ማቴዎስ ነው። በጣም ማደንቃቸው ቤቶች አሉ። ስንት እዚህ ውልዶ የተወለዱትም ውልደቶትም እዚሁ ነው። በጣም ይገርማል። ስንት አመት ይሆኑታል? 58 ነው። ቤተሰብስ አልመሰረቱ? ቤተሰብ የሉትም? ኦኬ። እናት አባቶች ነው እነሱም የሉም በህይወት። በጣም ጥሩ። እሺ እንግዲህ እንሂድና ጸጉሮትንም እናስተካክል፣ ልብስም ነገር እናስተካክልና ከዛ ደግሞ የተወሰነ ነገር ስለርሶ ይነግሩኛል። እንግዲህ ለዩቲዩን ፕሮግራም ተከታታዮቻችን ከጋሽ በቀለ እንዳጋጣሚ ነው እንግዲህ እየሄድን እዚህ ለዩቲዩን ክሩ አለ እዛ አካባቢ ስለሆነ ያለ ነው። እንግዲህ ከድሮ ጀምሮ የሚያውቃቸው ሰው ናቸው።
ስለዚህ እንግዲህ የምንችለውን እኛም የዜግነት ግዴታችንን እንወጣ ብለን ነው። አብራችሁን ቆዩ። እንግዲህ በፕሮግራም ላይ ሌላ ፕሮግራም ማለት ነው። አብራችሁን ቆዩ። እንግዲህ እንመለሳለን። ለውጡንም ምንም እናሳያችኋለን። እስቲ እንሂድ፣ ዞር ዞር እንበልና ጸጉር ቤት የምንፈልግ ልብስም የምናስተካክልበት ሁኔታ እናስተካክልና እንመለሳለን። አብራችሁን ቆዩ፣ የትም እንዳትሄዱ። ለዩቲዩብ ቻናል ነው። እንመለሳለን በድጋሚ። እንዴት ነው? ጥሩ እየሆነ ነው? አሁን አሪፍ ነው። በጣም አሪፍ። ረጅም ጊዜ ወጣል ጸጉሩን ከተቆረጠ? በጣም ጸጉሩ በጣም አድጎ ነበር። ግን ያምራል። አይ በትክክል ደስ ይላል። እድሜ ስለሆነ አይደለ? እንደዛ ነው። ያው የድንግም ጉዳይ አለበት ማለት ነው። አይ አሁን ደግሞ ጺሞት ምናምን ሲስተካከል በጣም በቃ ፏ ነው የሚሉት። አረ በጣም አይ በጣም አሪፍ። እንግዲህ የተወለዱበት አካባቢ ከብዙ ጊዜ በኋላ ጸጉሮትን የተቆረጡ በጣም ረጅም ጊዜ። የት ነው የተማሩት? ነገርኩ ኤሌመንተሪ ማለት ትንሽ ሆኜ ኪዳነ ምሕረት አልኩ። እዚህ ጋር ልጅ ኪዳነ ምሕረት ልጅ ኪዳነ ምሕረት ማለት የቱ ጋር ነው? ኪዳነ ምሕረት ታች ቀበና ጋር። አሃ እሺ። ከዛስ? ከዛ ምስራቅ አጠቃላይ ሄድኩኝ። ምስራቅ አጠቃላይ። አሃ ኮከበ ጽባህ አልተማሩ? አልተማርኩም። የዚህ ሰፈር ልጅ ብዙ ጊዜ ኮከበ ጽባህ፣ ሚኒሊክ፣ መነን ያው ቅርብ ነው ለ4 ኪሎ እዚህ ግንፍሌ አካባቢ። እንዲሁ ትምህርት ቤቶቹን እናውቃቸዋለሁ፣ ግን ያው አልተማርኩባቸውም። ያኔ የተማርኩት በቃ ኪዳነ ምሕረትና ምስራቅ አጠቃላይ። ከዛ እንጦጦ አልኩ። እንጦጦ ማለት ተፈሪ መኮንን ማለት ከ6 ኪሎ በላይ ማለት ነው። ተፈሪ መኮንን አሁን ቴምስ ተብሎ ትክክል። ስለዚህ ምን ተማሩ ኮሌጅ ገብተው? ኤሌክትሪክ። ስለዚህ መብራት ኃይል ሰርተዋል። አረ በጣም በምንነት አገለገለ? ያው ኤሌክትሮ ሜካኒክ። ያ ማለት ስንት ዓመተ ምህረት ማለት ነው? 90 አካባቢ ውስጥ። ኦኬ። እሱ ራሱ ረጅም ጊዜ ነው በጣም።
ያው ጋሽ በቀለ ጋር አብረን ሆነን ዞር አለን። ጸጉራቸውን ተስተካከሉ። ትንሽ ልብሳቸውን በተወሰነ ደረጃ ለማስተካከል ሞከረ። ያው ምንድነው ድንገት ስለተገናኘን ያው ሁሉ ነገር ለማድረግ ባንድ ያልተመቸንም እየነገሩኝ ነበር። ቅድም ጸጉሩትን እየተቆረጡ በደንብ አልሰማሁትም። መብራት ኃይል ሰርተዋል። ለምን ያህል ጊዜ? 2 ዓመት 3 ዓመት 2 ዓመት 3 ዓመት። ምን ቴክኒሽያን ነበሩ? ምንድን ነው የነበሩት? ጀነሬተር ላይ ነበር የሚሰራው። ጀነሬተር ላይ ነበር የሚሰሩት። ከዛ በኋላ ጡረታ ምናምን የለም? ያገለገሉበት ጊዜ ማለት ዝም ይሄ በራሴ ፍቃድ ለቀኩ ትቼው ወጣሁ። ለምን ገና ጡረታ እድሜም አልደረሰ በዛ ሰዓት። ስለዚህ አሁን ለጊዜው ምንም ስራ የለም። ምንም ልሰራ አልቻልኩም። የሚተዳደሩበት ምንም ነገር የለም። ስራም ደግሞ መስራት አይችሉም። ትንሽ እግሮትን ያመታል። ወድቀው ነው ቅድም እንደነገሩ። ለመታከም አልሞከሩም? ከዚህ በፊት ሌላ ስብራት ነበረው ብያለሁ። በዛ ላይ ተደገመ። ስለዚህ መዳን አልተቻለም። በጣም አስቸጋሪ። ስለዚህ አሁን ያው የሚተዳደሩበት ነገር የለም። ምንም ነገር እስቲ እንግዲህ ተመልካቾቻችን በተቻለ መጠን እሳቸውን ደግሞ ማገዝ የሚፈልግ ሰው ከታች አድራሻቸውን እናስቀምጥላቸዋለን። ያው እኛ የምንችለውን ነገር ነው ማድረግ የምንችለው። አንዳንዴ በጣም ነው አሁን የቅድም የነበሩት ገጽታና አሁን የነበሩት ገጽታ በጣም ይለያያል አይደል? አዎ እንግዲህ አንዳንዴ ሁላችንም እዚህ ጋር ልንገኝ እንችላለን። የህይወት መስመር ወደ ምን እንደሚወስደን አናውቅም። ትንሽ ነገር ነው እዚህ ጋር የምንቀመጠው። ትንሽ ሰው ሲቸገር እንደዚህ ሊሆን ይችላል። ደግሞ ወደ ነገሮች ደግሞ ሲስተካከሉ ይኸው አሁን እንግዲህ ጋሽ በቀለ አሁን በጣም ፏ ብለዋል። በጣም አሁን ጥሩ አይደል? ጸጉሮትም በጣም ቆንጆ ነው ያሉበት ሁኔታ። ስለዚህ እንግዲህ እሳቸውን ደግሞ ሰፖርት ማድረግ የሚፈልግ ሰው ካለ ታች አካውንታቸውን እናስቀምጥላቸዋለን። ያው ቀጥታ ወደ እሳቸው የሚገባ ነገር ነው። እሳቸውን አድራሻ ከታች እናስቀምጣለን። ማገዝ የምትፈልጉ ሰዎች አግዟቸው። ያው ከኔ ጋር እንግዲህ እኔ የምችለውን ነገር ድንገት ፈጣሪ ነው ያገናኘን። ስለዚህ እንግዲህ የምችለውን ነገር የተወሰነ ጊዜ አብረን አሳልፈናል። የምችለውን ደግሞ ነገር ሰፖርት አረጋለሁ ማለት ነው። እንግዲህ አብረውኝ ስለነበሩ በጣም ነው የማመሰግነው። ይዤዎት ወደ ሌላ ቦታ ስለሄዱ አሁን መልሼ ወደሚሄዱበት ቦታ አደርሶታለሁ ማለት ነው። ከዛ በኋላ እንሰነባበታለን። ወደ መኪናችን እንግባ። እሺ። እሺ እንግዲህ ተመልካቾቻችን ያው ከክሮዌ ጋር ወደ መኪናችን ውስጥ ገብተናል። እኛ ወደ አንድ ምሳ ቀረጻችን እንሄዳለን። ጋሽ በቀለን ደግሞ ወደሚፈልጉበት ቦታ ድሮፕ እናደርጋቸዋለን ማለት ነው። ጥለናቸው እናልፋለን። ደስተኛ ነበሩ አይደል? በጣም አላስከፋነዎትም? ኧረ ምንም አልተከፋሁም። መቼም እንደመቆየቱ ያው ያለ ፕሮግራም ሆኖ እኔ ብዙም ደግሞ ማውራት ልምድ የለኝ ምን የለኝ እሱ ነው የቸገረኝ። አይ እየነገሩኝ ነበር። ይህ አካባቢ በጣም ተቀይሯል። እንግዲህ ተወልደው ያደጉበት አካባቢ ነው። በኤርሚ ጠቋሚነት አማካኝነት ነው እንግዲህ የተገናኘ ነው። ኤርሚ ያዩታል እዚህ አካባቢ። ለዛ ነው እስቲ እሳቸውን እኚህ ብሎ ልክ ሲነግረኝ ነው እስቲ ቆይ ለምን ቆም ብለን አናዋራቸውም ብለን ከእርሶ ጋር እንግዲህ ቆይታ ያደረግ ነው። በጣም ነው የምናመሰግነው። እንግዲህ ተመልካቾቻችን የምትችሉትን ነገር እንግዲህ ሰፖርት ብታደርጓቸው ጋሽ በቀለን እንግዲህ የሁላችንም የዜግነት ግዴታ ነው ብዬ አስባለሁ። በጣም ነው የምናመሰግነው አብራችሁን ስለቆያችሁ። እንግዲህ ከአንዱ ፕሮግራም ላይ ተሸርፎ የነበረ ፕሮግራም ነው ወደ እናንተ ያደረስናችሁ ማለት ነው። ድንገተኛ ነገር ስለነበር በጣም ነው የምናመሰግነው። ቻናላችንን እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ሼር እያደረጋችሁ አብራችሁን ቆዩ። ግንፍሌ አካባቢ ነበር ቆይታችንን ያደረግነው። እኔ የምችለውን የተወሰነ ነገር የዛሬ እንግዲህ ወጪዎትን ደግሞ ከቨር ሊያደርግ የሚችል ነገር የተወሰነ ነገር ሰፖርት ላድርጎት። ይሄን ያህል ብዙ ደግፈኛል። ችግር የለም። ይኸው እቺ ደግሞ ለምሳ እኔም ሌላ ቀረጻ ስላለብኝ እንግዲህ ምሳ አልጋበዝኩትም። በዚህ ደግሞ ምሳ አለኝ ቤት እዛ ይችላልው ቤት ስለ ምሳ እንበላበት ቤት አለ እዛ ይሄ እንትላለው ነው። በጣም ጥሩ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ይቅናዎት አብረውን ስለነበሩ እንግዲህ በጣም ነው የምናመሰግነው። መልካም ጊዜ በያላችሁበት። በሌላ ፕሮግራም እስከምንገናኝ ተሰነባበትን። ባባይ
ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት